የገባችሁ በሙሉ እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ዛሬ ቅዳሜ ነው እንደምታዩት። ቅዳሜ ፏ ያለች ቀን ናት። ፀሐይ በጣም ወጥቷል። በጣም ይሞቃል። ሙቀቱ እውነት በጣም ነው የሚሞቀው እዚህ ቤት ውስጥ። በተለይ እንደምታዩት ፀሐዩ ቀጥታ ወደዚህ ቤት ስለሆነ ከጠዋት ጀምሮ ስለሚገባው እንደዚህ መጋረጃ ካልጋረድን በስተቀር በቃ መቀመጥ አይቻልም እና ዛሬ እንግዲህ ቀዝቀዝ የሚያደርገንም አንድ የዴዘርት አይነት ነው ይዤላችሁ የቀረብኩት። የዴዘርቱ አይነት ቴራሚሶ ይባላል። ቴራሚሶ እንግዲህ አብዛኞቻችሁ እንደምታውቁት ተስፋ አደርጋለሁ። በጣም ጣፋጭ፣ በጣም ቆንጆ፣ በጣም ቀላል ያለ ስለማናበስለው በቀላሉ ልንሰራው የምንችለው የዴዘርት አይነት ስለሆነ በጣም ብዙ ሰው ይሰራዋል፣ ይወደዋል እና ዛሬ እሱን ነው የምንሰራው። እኔ ደግሞ በምሰራበት የተለየ መንገድ አለ። እሱንም አብሬ ያሳያችኋለሁኝ። የምጠቀመው ከዚህ በፊት ተጠቅሜ የማላውቀው የምጠቀመው ነገር ስላለ እሱንም አብረን እዛ ነው የማሳያችሁ። አብረን እንሄዳለን። ተከተሉ። እዚህ ጋራ እንደምታዩት ቴራሚሶን ለመስራት የሚያስፈልጉኝን እቃዎች አዘጋጅቻለሁ። በዋነኛነትም ልሰራበት ዛሬ ያሰብኩትኝ በራፋኤሎ ነው። ራፋኤሎ የጣፋጭ ነው። እሱንም እጠቀማለሁኝ። እዚህ ጋር እንደምታዩት የቢስኩት አለኝ፣ የቴራሚሶ መስሪያ ብስኩት ማለት ነው። በሱ ነው የምጠቀመው። በጣም ቆንጆ ብስኩት ነው። ቶሎ የሚሟሟ በወተትም ሆነ በፈለግነው ነገር ስናደርገው ቶሎ የሚሟሟ ነው። ይሄም ደግሞ የምታዩት ራፋኤሎ ነው። ሽላግዛነ አዘጋጅቻለሁኝ። እንደዚሁም ለቴራሚሶ የሚሆነውን ማስካፖነ ክሬም አዘጋጅቻለሁ። እንደዚሁም ፓውደር ስኳር አለኝ። እነሱንም ሁሉ እጠቀማለሁኝ። በመጀመሪያ ግን ክሬሙን እመታለሁ። እዚህ ጋራም እንደምታዩት የኮኮስ ወይንም የኮኮናት ራፕ ስላለኝ ይህንንም መጨረሻ ላይ ከላይ የማደርገው ነው ከጨረስኩኝ በኋላ ማለት ነው። እንደዚሁም ይሄ በልብ ቅርጽ ነው ዛሬ ልሰራ ያሰብኩትኝ። ይሄ የምታዩት የልብ ቅርጽ መስሪያ ነው። ከቴሞ ላይ ነው ያዘዝኩትኝ። እስካሁን አልከፈትኩትኝም። ያው ስሰራ ከፍተዋለሁኝ አብረን በሚል ዛሬ እንግዲህ እሱንም ከፍተዋለሁኝ። እንደዚሁም ይሄንን የምታዩት የልብ ቅርጽ ከታች ቴራሚሶን እዚህ ላይ ነው የምሰራው ማለት ነው። ምክንያቱም በልብ ቅርጽም ስለሆነ ልሰራ ያሰብኩትኝ በዛ ይሄንን ከስራ አድርገዋለሁኝ። በመጀመሪያ ግን ይሄንን ከፍተዋለሁኝ። እንደዚሁም ደግሞ አጥበዋለሁ። መልካም ቆይታ። እንዳልኳችሁ በፈለግነው ሳይዙን ከፈለግን ትልቅ የልብ ቅርጽ መስራት እንችላለን። ከፈለግን አሳንሰን መስራት እንችላለን። እንደፈለግነው አድርገን ለመስራት የሚያመች እንደዚሁም ከሰራን በኋላ በቀላሉ ብድግ ለማድረግ የሚያመች ነው። ምክንያቱም የቴራሚሶን በልብ ቅርጽ በፎርሙ ማለት ነው የልብ ቅርጽ ፎርም በዛ መስራት አይሆንም። ምክንያቱም ወይንም እዛው ውስጥ እንዳለ መተው አለባችሁ። ግን ውጪ ለማውጣት የምትፈልጉ ከሆነ ግን በእንደዚህ አይነት ፎርም እቃ ላይ ሰርታችሁ ከዛ ይሄንን ብድግ ነው የምታረጉት ማለት ነው። ያለበለዚያ ግን ውስጥ ከሆነ ከዛ ውስጥ ቴራሚሶን ማውጣት አይቻልም። ስለዚህ ባለበት እንዲቆይልን የምንፈልግ ከሆነ በእንደዚህ አይነት ቅርጽ ነው የምንሰራው። አሁን ይሄንን እንዴት ነው የምናደርገው? እንደምታዩት እንገለብጠውና በምንፈልገው ሳይዝ ላይ እናቆመዋለን ማለት ነው። እንደምታዩት በዚህ ቅርጽ ከፈለግንም ደግሞ ረዘም ማድረግም ከፈለግን ትልቅ የልብ ቅርጽ መስራት ከፈለግን ደግሞ በእንደዚህ እናደርገዋለን ማለት ነው። እንደየ ፍላጎታችን ነው። ማሳነስ እንችላለን። ለምሳሌ እቺን የምታህል መስራት ካስፈለገ በእንደዚህ መልክ እናሳንሰዋለን ማለት። ከዚህም ማሳነስ ይቻላል። ግን ከዚህ ካነሰ እንኳን ብዙም በጣም ጥብብ ያለች ነው የምትሆነው። እንግዲህ የቅርጹ እንትን እስካለበት ድረስ ማሳነስ ከፈለግን ለምሳሌ እስከዚህ ፎርም ድረስ ማሳነስ እንችላለን ማለት ነው። እኔ ግን በመጀመሪያ አሁን አጥበዋለሁኝ። ምክንያቱም አላጠብኩትኝም ገና አዲስ እንደመጣ ዛሬ ነው የከፈትኩትኝ። ምክንያቱም ስጠቀም ከፍተዋለሁኝ በሚል አስቀምጬው ነበረ ማለት ነው። አሁን እናጥበውና እንደዚሁም ይሄ ብቻ አይደለም
ይሄንን ወደዚህ ጋር አድርጌ ሌላም ደግሞ ለዚሁ ስራም በዛውም ይሆነኛል። ምክንያቱም ይሄንን ራፋኤሎውን መቆራረጥ አለብኝ ክሬሙ ላይም ስለምጠቀመው ለሱ ፈክላይንን የሚያደርግልኝ ወይንም የሚቆራርጥልኝ የሚያሳንስልኝ እቺን የእንትን ፎርም አግኝቻለሁ። ለሽንኩርትም ይሆናል ለተለያየ ነገሮችን ትንንሽ ነገሮችን ለመቆራረጥ ስንፈልግ በቀላሉ በእጃችን መቆራረጥ የምንችልበት ነው ያለ ማሽን ማለት ነው። እቺም አለቻት። ይሄ የቆራረጣችሁትን ነገር ለማስቀመጫ ነው መሰለኝ። ይሄ ካርቶኑ ይሄ እንትኑ እንዳይቆርጥ ለማድረጊያ ነው። በዚህም መጠቀም ይቻላል ወይንም በዚህም ማለት ነው። እንደዚህ በእጃችሁ በእንደዚህ አይነት መልክ ነው የምትቆ እና ይሄንን ሁለቱንም አጥበዋለሁ። በመጀመሪያም እንደምታዩት ክሬሙን መምታት ጀምራለሁኝ። ማስካፖነ ሁለቱን ተጠቀማለሁኝ። እንደዚሁም ሽላግዛነ እሱንም አብሬ እመታዋለሁኝ ማለት ነው። እነዚህ ለቴራሚሶ ስንሰራም እንጠቀማቸው ናቸው። እንደዚሁም ፓውደር ስኳር አረግና በደንብ እንዲዋሃድልኝ በደንብ መታዋለሁኝ። እንደተለመደው እንግዲህ የተጠቀምኳቸውን ነገሮች በሙሉ ዝርዝሩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። አሁን ሁለተኛውን ሽላግዛነ ነው ጨመርኩትኝ። እንደዚሁም የዛንሽታይፈ ደግሞ እሱንም ጨምራለሁ። ይሄ ክሬሙ ፌስት እንዲሆንልን ያደርግልናል ማለት ነው። እንደዚህ በደንብ ካዋሃድኩኝ በኋላ እንግዲህ ቀጥታ ወደ ቴራሚሶውን ወደ መስራቱ ነው የሚሄደው። በጣም ቆንጆ ተዋህዷል። እንደምታዩት በቂ የሆነ ክሬም አዘጋጅቻለሁ ማለት ነው። ምክንያቱም በኋላ ላይ ውስጥ ስለምጠቀመው ቀጥሎም እቃዌን አዘጋጃለሁኝ። ሁሉ ነገር አዘጋጅተን ነው ቀጥታ ወደ ስራችን የምንገባው። በምፈልገው ሳይዝ ላይ እንደዚህ አዘጋጅቼ አስቀምጠዋለሁኝ። ከዛም መጀመሪያ ኬክሶቹን ቅርጽ እሰጣቸዋለሁኝ ማለት ነው። መጀመሪያ እሱን እቆራርጠዋለሁ። ምክንያቱም በልብ ቅርጽ ስለሆነ የምሰራው መሀሉ ላይ ትንሽ ሰንጠቅ ሰንጠቅ ማድረግ ያስፈልገኛል። እሱን እንግዲህ ሰንጠቅ ሰንጠቅ አድርጌው እመለሳለሁ።
እንደምታዩት በእንደዚህ አይነት መልክ ሁሉንም እንደዚህ ሰነጥቀዋለሁ። ምክንያቱም ቢላዋው ግን በነገራችን ላይ ቢላዋው በጣም አዲስ ነው፣ ገና ምንም ነገር ያልተጠቀምኩበት ቢላዋ ነው። ለዚህ ነው በጣም ሻርፕ የሆነ ቢላዋ መሆን አለበት ይሄን ለመቁረጥ፣ ያለበለዚያ ፍርክስክስ ነው የሚልብንና ቢላዋው አዲስ ወይንም ብዙ ያልተከተፈበት ቢሆን ጥሩ ነው። ያለበለዚያ ግን ይበላሽብናል ወይንም ስብርብር ሊልብን ስለሚችል ማለት ነው። እና እንደምታዩት በቀላሉ ነው የቆረጠልኝ፣ ምክንያቱም ሻርፕ የሆነ ቢላዋ ስለሆነ። አሁን የምፈልገውን ያህል በእንደዚህ መልክ ቆራርጫለሁ። አሁን ደግሞ ይሄንኛውንም ራፋኤሎ ስለምጠቀም እሱንም ትንሽ ቅድም ባዘጋጀሁትኝ እቃ ትንሽ እፈጨዋለሁ ሳይሆን ትንሽ እንዲቆራርጥልኝ ያህል በዚህ ውስጥ እንትን አድርገዋለሁ ከተውና፣ ምክንያቱም ክሬምም ስላለው ውስጡ የተወሰነ ደቀቅ እንዲልልኝ ይፈልጋለሁ። ይሄንን እንደምታዩት አንድ 10-12 ፍሬ እዚህ ውስጥ ከትቼ እንትን አድርገዋለሁኝ ሰባብረውና ከዛ ደግሞ ወደ ቀጥታ ወደ ማድረጉ እንሄዳለን። መልካም ቆይታ ይሆንላችሁ። እንደምታዩት ቤተሰቦች አሁን መደራረቡን ወይንም ማድረጉን እጀምራለሁ። እንደምታውቁት ቴራሚሶ ኦሪጂናል የሆነው ቴራሚሶ በአልኮል ነው የሚሰራው፣ እንዲሁም በቡናና በአልኮል ማለት ነው። እኔ ዛሬ በወተት ነው የምሰራው። እንደምታዩት በተለያየ እኛ በምንፈልጋቸው ፈሳሾች መጠቀም እንችላለን። የግድ ቡና መሆን የለበትም፣ የግድ አልኮል መኖር የለበትም። እኛ ራሳችን በሚመቸን መልክ መቀየር እንችላለን። በብርቱካን ጭማቂ ማድረግ እንችላለን። በተለያዩ ጁሶች መጠቀም እንችላለን። እኔ ዛሬ በወተት ነው እንደምታዩት የምሰራው ማለት ነው። በወተት ነከር እያደረጋችሁ እዚህ ላይ በቅርጹ እደረድረዋለሁኝ። እንደዚሁም ከላይ ከሱ ቀጥዬ ክሬም አደርጋለሁ። ከዛም እንደዚህ እያልኩኝ ከላይ እጨምርና እስከምፈልገው ደረጃ እስኪደርስልኝ ድረስ እንደዚህ መደራረቡን እቀጥላለሁኝ ማለት ነው። እኔ ብዙ እንኳን አልደራርበውም፣ 2 ሌየር ብቻ ያለው ቴራሚሶ ነው የምሰራው ማለት ነው። እንዳያችሁት ቅድም የቆራረጥኩትኝ የዚህ አይነት ቅርጽ እንዲያመጣልኝም ስለፈለኩኝ ነው። እንዲሁም መሀል ላይ ትንንሽ ቀዳዳዎች ካሉ ኬክሱን እየቆራረጡ ውስጡን መሙላት ይቻላል፣ ምንም ችግር የለውም። ከዛም ክሬሙን አደርግበታለሁኝ። እንደዚሁም መሀል ላይ ደግሞ ቅድም የፈጨውትን የራፋኤሎ ኬክ ጣፋጩን እሱንም ደግሞ መሀል ላይ አደርግበታለሁ። መልካም ቆይታ ይሆንላችሁ። ቪዲዮውን ላይክ አድርጉት። እንደወደዳችሁት ተስፋ አደርጋለሁ። አስተያየታችሁን ጻፉልኝ። ቅዳሜያችሁ እንዴት ነው? እንዴት እያሳለፋችሁ ነው? መልካም ቆይታ ይሆንላችሁ። Bye.
እንደምታዩት ቤተሰቦቼ እንደዚህ በቆንጆ ሁኔታ አልቋል። አሁን ከላይ ቅድም ያዘጋጀሁትን የኮኮስ ወይንም የኮኮናት ራፕስን እሱን ከላይ አደርግበታለሁ። እንደዚሁም ለአንድ ለ2 ሰዓት ያህል ፍሪጅ መቀመጥ አለበት፣ በደንብ መቀዝቀዝ አለበት። ፍሪጅ አስገብቼው ደግሞ በኋላ ላይ አውጥቼ ደግሞ እንቆርሰዋለን አብረን። መልካም ቆይታ። አሁን እንግዲህ እንደምታዩት ቡና ሰዓት ላይ ደርሰናል። መቀመሻው ሰዓት ደርሰዋል። እንግዲህ ቀዝቀዝ ብሏል እንዳያችሁት። ለአንድ ለ2 ሰዓት ፍሪጅ አስቀምጨው ነበረ። አሁን እንግዲህ ቡናችንንም ቀድተን እንቆርሰዋለን። ልጆቼም አሉ
ጓደኞቻቸውም አሉ። አብረን እንግዲህ እንቀምሰዋለን። መልካም ቆይታ ይሁንላችሁ። ቢሆን ጨስ ብሎልኛል። አሶ ቡና ቁርስሽን አላመጣሁም። ቡና ቁርስ ነበር። ቡና ቁርስ አላመጣሁላትም። ላምጣላት። ጠብቂ ስላት አያችኋት፣ ቁጭ ብላ ትጠብቃለች። ልውሰድ ብላ አትታገልም። እንዴት እንደሚጣፍጥ እነግራችሁ አልችልም። በጣም ነው የሚጣፍጠው። 1-2 ሰዓት ያህል ፍሪጅ አስቀምጫለሁ ቀዝቀዝ እንዲል ማለት ነው። በጣም ቆንጆ ነው። ያኛውኛውም ደግሞ አለ። እሱንም ደግሞ አምጥቼ ቀምሰዋለሁ። እሱንም ማሳያችኋለሁ። ቡና እንጠጣ። ከቡና ጋር በተለይ በቃ እኔ እንደዚች የሆነች ቁራጭ ኬክም የሆነ ነገር ከቡና ጋር ካላገኘው እኔ እውነት በቃ በጣም ነው ደብሮኝ ሁላ ነው የምውለው። የግድ ኬክ ወይ እንደዚህ አይነት ነገር ፈልጋለሁ። ራሴ የምሰራው የሚገርማችሁ ደግሞ አሁን ራሴ መስራት ከጀመርኩኝ በጣም ቆይቻለሁ። ለነገሩ የልጆቼም የልደታቸውንም ኬክ የምሰራው እኔ ነኝ። ምንም አይነት ነገር በዓልም ሲሆን ሁሉ ነገር ራሴ ሆነኝ የምሰራውና የውጪው ከውጪ የሚገዙት በቃ ምንም አይጣፍጠኝም። የሚገርማችሁ በጣም ነው በቃ ሌላ ነው የሚሆንብኝ እና የሆነ ችግር ያለው ሁላ ነው የሚመስለኝ። በቃ አንደኛ ማቆያ አላቸው እንደምታውቁት። የታሸጉትን ስትገዙ ኬኮች ፍሬሽ ካልሆነ በስተቀር ማቆያ ያለው ነው፣ ስኳር በጣም ያለው ነው። ራሳችሁ ስትሰሩ ግን ስኳሩን መጥናችሁ ራሳችሁን የምትጨምሩትንም ነገር ታውቃላችሁ። እዛ ምን እንደሚጨምሩበት የምናውቀው ነገር የለም። ቆንጆ እንዲሆን እንዲቆይ የሚያደርግ ነገር ስላለ ያንን እንደነሱ ለዚህ ነው እንደነሱ ፐርፌክት የማይመጣልን። ብዙ ጊዜ እንደምታውቁት እነሱ የሚጨማምሯቸው ብዙ ነገሮች አሉ። ያው እንትን ብለው ማለት ነው ለገበያ በሚሆን ማለት ነውና እኛ ግን ለራሳችን ለቤታችን ስንሰራ እንደዚህ ቆንጆ አድርገን ፍሬሽ የሆነ ራሳችን የምንጨምረውን የምንጠነቀቀውን ነገር ተጠንቅቀን ስለምንሰራ እኔ ምርጫዬ በቃ ራሴ የምሰራው ብቻ ነው።
ልጆቼ ከጓደኛዋ ጋር ወደዛ ሄደው ነው ወደ መኝታ ቤት፣ ምክንያቱም ካሜራ ምናምን መግባት ስለማይፈልጉ ወደዛ ሄደው አንደኛም ልታጠናም ሊያጠኑም ስለሆነ የመጡት ወደ ጥናት ሄደዋል። እኔ እንግዲህ ያው እንደምታዩት ለጊዜው ለካሜራ ብቻዬን ነው እንግዲህ እዚህ ጋር እንትን እያልኩ ያለሁት እንጂ ቅዳሜ ዛሬ ሰብሰብ ብለን እንደምታዩት አንድ ሽቱክ ናት የቀረችው ማለት ነው። አልቋል ኦልሬዲ። በጣም ተበልቷል። በጣም ጣፍጧቸው ነው የበሉትና እናንተም እንድትሞክሩ ትጋብዛችኋለሁ። በጣም ቆንጆ ነው። እንደተለመደው የተጠቀምኳቸውን ነገሮች በሙሉ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እናንተም አይታችሁ እንድትጠቀሙ ማለት ነው። በሌላ ቪዲዮ እንደገና እንገናኛለን። ያኛውን ግን እቀምሰዋለሁኝ፣ ይዤ መለሳለሁኝ። ለጊዜው ብቻ ቀረብ አድርጌ እንግዲህ እንዳሳየዋችሁ ነው። በጣም ነው የሚጣፍጠው። ዋው ዋው ዋው! እንደዚህም እንግዲህ ለብቻችሁ ይዛችሁት ቁጭ ብላችሁ የምትበሉት በቆንጆ ዕቃ እንደዚህ ሰርታችሁ፣ በዚህም ብቻ አይደለም በትናንሽ አሉ እንደዚህ የዴዘርት መስሪያ ግላስ ነገሮች አሉ። በእንደዛም አይነት ነገር ሰርቶ እንደዚህ መጠቀም ይቻላል። በጣም ነው የሚያዝናናው ራሱ እንደዚህ ቁጭ ብላችሁ በእንደዚህ ስትበሉ ከሳህኑ ከምኑ ይልቅ ይሄ በጣም ነው ቆንጆ ነው። ይሄ ደግሞ በደንብ ቀዝቀዝ ስላለ ውስጣችሁን ራሱ እንዴት እንደሚያቀዘቅዘው እነግራችሁ አልችልም። በጣም ነው የሚጣፍጠው። ይሄንን ቪዲዮ እንግዲህ ምናልባት ድጋሚ በእንደዚህ አይነት እንድሰራላችሁ ከፈለጋችሁ ኮመንት ላይ ጻፉልኝ፣ ወይንም ምን አይነት ዴዘርት እንድሰራላችሁ የምትፈልጉትም ነገር ካለ ኮመንት ላይ ብታስቀምጡልኝ እኔ ያንን አይቼ
በእናንተ ምርጫ ደግሞ መስራት እችላለሁ ማለት ነው። የዚህን ቪዲዮ አሰራር ግን በሾርት ቪዲዮ ላይ አወጣዋለሁ ማለት ነው። እንደዚሁም ወይም በትልቁም ላወጣው እችላለሁ፣ ግን ሾርት ቪዲዮም ላይ አወጣዋለሁ። ወይንም ድጋሚም ስሪልን ካላችሁ በድጋሚም ደግሞ በእንደዚህ አይነት መልክ በሌላም አይነት ዴዘርቶችን መስራት እችላለሁ። እንግዲህ ቤተሰቦቼ እንግዲህ ቅዳሜን ከኔ ጋር ስለዋላችሁ በጣም አመሰግናለሁ። ጥሩ ጊዜ እንዳሳለፋችሁ ተስፋ አደርጋለሁኝ። ቪዲዮውን ላይክ አድርጉት። እንደዚህም ኬክ መስራት ምናምን ለሚወዱ ሰዎች ሼር አድርጉት። ቤተሰቦቻችሁ፣ ጓደኞቻችሁ ይህንን የቅዳሜ ፕሮግራም ጋብዟቸው። አብረን ቅዳሜን እናሳልፍ። በሌላ ቪዲዮ ደግሞ ሳምንት ላይ እንገናኛለን። እስከዛው መልካም ቆይታ ይሁንላችሁ። አመሰግናለሁ።